ብሩኬ ከ13 ደቂቃ በፊት ባይዘዌ ኢንስታግራም ላይ መጥቶ ነበር። በዩቲዩብ ገጹ ላይ ፖስት ያደረገው እናትን ለመርዳት ጊዜው አሁን ብቻ ነው፣ እስኪያልፍልኝ ብለክ የምትጠብቅ ከሆነ እሷ ቀድማ ልታልፍብህ ትችላለች። እናት መቼም አትደገምም። ለሁላችንም እናት ክብር ይገባቸዋል ብሏል። ኦፍኮርስ ትክክል። ብሩኬ ያው ሰሞኑን ትንሽ ከፍቶታል። እንደ ከፋ ሁላችንም እናውቃለን። ማንም ሰው እንዲከፋ አንፈልግም። የተከፋበትን ምክንያት ውዶቼ እንደምናውቀው ያው እናት ወላጅ እናታችሁ ማለት ነው። የሰው እናት ተዘግዝቃ ሳይ እኔ ዩቲዩብ ለተሰቅዬ ገስት ላይ እንደ ብድ የተናገርኩበት ታይም አለ። በጣም የምወዳትም ልጅ ብትሆን አላልፍም ማለት ነው። አታ እህቴም ብትሆን ማለት ነው። እና ሰውነቴ ነው የሆነ ግራ ይገባኝ። የሰው እናት የራስ እናትስ ሲሆን በብሩኬ ድሪም ሳደርገው በጣም ከባድ ነው ወዶቼ። ሁሉም ነገር አልፈዋል። ስለሆነ እህቶቻችን ይሳሳታሉ፣ ከስህተታቸው ይመለሳሉ በውይይት ማለት ነው። እና ብሩኬ አብሽር፣ ፈጣሪ ባላችሁበት ብሩክም ሀይሜም ይጠብቃችሁ፣ ሁላችሁንም ይጠብቀን ማለት ነው ፈጣሪና መልካም ነገር ለማሰራጨት መልካም ነገር ለማውራት ያብቃል። ዘር ለገበሬ እናንተ አረ እንደ ባልበላ አንጀቴ ምኑን ሳኩት። እኔ እኮ ውዶቼ ማለት ነው እኔ ዛሬ ማውራው ስለማን ነው? ስለ ኦዲየንሶች ነው ማውራው። የምሰሙኝ መቼም እኔን የምታዳምጡኝ ስማርቶች ናችሁ። ሪያሊቲውን ነው። አይ ቲንክ ሰው ቤት ሄዳችሁ የምታለቅሱ አይመስለኝም። ለምን እኔ ሚዲያ ላይ ቆይቻለሁ፣ ስለ ሚዲያ አውቃለሁ። ሪያሊቲውን ነው የምነግራችሁ። ብዙ ነገሮች ይሸወዳለሁ እና አንዳንዴ ደግሞ ሳይኮሎጂካል የሚባል አይደለ? እኛ የመዳም ቅመሞች አይምሮአችንን አንዳንዴ ማሰራት። ዩቲዩብ እኛ እንሰራለን፣ ምንድነው ስራ ነው በቃ። ስለዚህ እናንተ አትረበሽ ውዶቼ። ለማንኛውም ቀጣይ ቪዲዮን ሁሉንም እያዳመጣችሁ ነው። እጅጉን ከልብ አመሰግናለሁ። የልጅ ድምፅ አለሳ ወይት አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁበት ብዙ ይበልኝ ውዶቼ። እስቲ አንድ ሁለት ዲስከስ እናደርጋለን። ሚዲያ ላይ የሚታየው ነገር ያሳፍራል፣ ሴትነታችንን ያሸማቅቃል። አታ ለቻናልም ቢሆን ለድራማም ቢሆን የሚደረገው ነገር ተገቢ አይደለም እና አንድ ምሳሌ በምሳሌ ነው የምነግራችሁ ማለት ነው። እኛ ሚዲያ ላይ ያው ዩቲዩብ ስራ ነው ብለን ነው የምናወራው። ሌላ ነገር ምንም ነገር የለም እና እናንተ መስደንገጥ፣ እናንተ ማልቀስ የለባችሁ። አስተያየት መስጠት ዘር ለገበሬ ሁሉ ነው የምታጠፋው። ዘር ለገበሬ እንዲህ አስተያየት ማንኛውም ቤት እንጂ ይሄ ማልቀስ፣ ውስጣችሁ ማራበሽ። እኔ የምታዳምጡኝ እንኳን ስማርቶች ናችሁ። ምሳሌ ልስጣችሁ። እኔ ከምሳሌ ጋር ነው ወዶቼ። የሆነ ሰዓት ላይ ቲክቶክ ላይ ቁጭ ብዬ ሪያሊቲው ፈጅር ደረሰ ማለት እችላለሁ። ጽጌ በሚባልበት ሰዓት ነው ምሳሌ ነው የምሰጣችሁ ማለት ነው። እኔ ያየሁትና የሰማሁትን ነው የምናገረው። አቤሎም ይባላል፣ በጣም ህጻን ልጅ። እኔ 2000 ሰብስክራይብ ነበር 65 ደምሬያለሁ። በዛ ሰዓት ጀማሪዎቹንም ነበር እኔ ሰብስክራይብ ማድረገው እየዞርኩ። አሁን ቻናሎቹ ተበላሽቷል ሁሉም ማለት ነው። አጥፍቻቸዋለሁ እንጂ ሚስ ተበላሽቷል። እና በዛ ታይም አቤልን ሁላችሁም ታውቁታላችሁ። ሩታዬ በር ተዘግቶባታል ይላል አቤል ቲክቶክ ላይ መጥቶ፣ እኔም አለው። ይሄ ከሰው የተቀዳ ሳይሆን እኔ በጆሮ የምሰማው። ጽጌን ፍለጋ የት ነው የመጣው ውዶቼ? ጽጌን ፍለጋ ቲክቶክ ላይ ነው የመጣው። ጽጌን ፍለጋ የመዳም ቅመም ጋር ነው የመጣው። አንዳንዴ አይምሯችንን እናሰራ ውዶቼ። አይምሮ ለምን ተፈጠረ? እኔ አሁን እዚህ ጋር በሬ ወለደ ብላችሁ ወልዶ ሊሆን ይችላል። ዘር ለገበሬ እኮ ሀይሚዬን ትወዳታለች፣ በብሩኬ አትደራደርም፣ በሀይሚዬ አትደራደርም ብላችሁ ማመን የለባችሁም። እራሳችሁን ፈትኑ፣ እራሳችሁን ማለት ነው ውዶቼ። የምወዳችሁ ምሰሙኝ። ከዛን አቤል ምን ይላል? ሩታ በር ተዘግቶባታል ለምን መጣክ ታዲያ ሲባል ጽጌን ፍለጋ ነው የመጣው ቲክቶክ ላይ። ጽጌ ያለችው መዳም ቤት ነው። ጽጌን ፍለጋ ከሆነ እዛው ኢትዮጵያ ውስጥ ነው ይፈልጋት እንጂ መዳም ቤት መጥቶ ነው ወይስ ቲክቶክ ላይ መጥቶ ነው ጽጌ የሚፈልጋት? ይሄ ፎር ኤግዛምፕል ነው የምነግራችሁ። ብሩክን እንደዚህ ያስፈራረቱ ነው፣ እንደዚህ ተጠንቀቅ፣ እንደዚህ ተጠንቅጥ። ኮሜንታተሮች ያለቅሳሉ።
እውነት ከሆነ ይሄ ነገር ልንገራችሁ ውዶች፣ ይሄ እኔ ዩቲዩብ ላይ ከርም ያለው 20 ሺህ 30 ሺህ ሰብስክራይብ አይኖረኝም ኖሮኝም አያውቅም። 7 ሺህ ሰብስክራይብ ኖሮኝም አያውቅም። እንደዚህ ኦፕን ሆኜ ነው የምናገረው። ለምን? ፈጣሪን ስለምፈራ ነው። ኦኬ እኔ አንድ እህቴን ዩቲዩብ ናት፣ በጣም ሰው ያስፈራራታል። በጣም መጥቼ ዩቲዩብ ላይ ነው የምናገረው ወይስ በውስጥ? ኦኬ እከሌ ትዕግስት በጣም እያስቸገራን የሆነ ወንድ ምናምን መናገር ያለብኝ ለኦዲየንስ ነው። ኦዲየንስ ምን እንዲሆን እንዲያለቅስ ወይስ ትኬት ቆርጠው ኢትዮጵያ እንዲሄዱ ትኬት ቆርጦ ብሩክ ጋር እንዲሄዱ ነው? ይሄ ነገር በውስጥ ብሩክ እንደዚህ ማለት ይቻላል። ገባችሁ? በጽጌ ምሳሌ ሰጣችሁ። ስለዚህ ስራ አንድና አንድ ዩቲዩብ ላይ ስራ ነው ውዶቼ፣ ስራ ነው። እኔ ይኸው ስራ ነው እያልኩ እያወረድ እንዴ የራሴን። እነሱ ደግሞ በዚህ አይዲያ ከተመቻቸው አዳምጡ፣ አታድቅሱ። በጾሙ በቃ እኔ አሁን ላይ ማወራው ስለ ዩቲዩብ አይደለም፣ ስለ ኦዲየንስ ነው። አንዳንዴ አይምሯችሁን አሰሩ። ዩቲዩብ ላይ ስራ ነው ውዶቼ፣ ስራ ነው። እንደው ከ102% እውነት ነገር ቢኖር ነው እንዳለ ውሸት ነው። ላይን ይላል በእንግሊዝኛ ላይን LIE። ይህን ድምፄን ያውቁታል ጓደኞቼ ናቸው። ሪያሊቲውን እኔ ከሁለት ልጆች ጋር በውስጥ ማውራ አለ። አረኔ ይሄ ነገር ይቀብኝ። አረኔ እንዴ ፌመሶችም እኮ ድራማ ይሰራሉ። እነሱ ይስሩ። እኔ ምን ነው ሪያሊቲውን ነው። እኔ ስደት ላይ ነኝ ያለሁት፣ ብዙ ነገር የሚጠብቀኛል እና የመጣሁት አትረበሹ። ብሩክና ሀይሚ መቼም አይለያዩም። ሌላው ደግሞ ብሩክ ማለት ታዋቂ የሆነው ሚዲያ ላይ ስለመጣ ነው እንጂ ብሩክ ማለት እንደ ወንድሞቻችን ተማሪ ገና ልጅ። ገባችሁ? እሱ ማለት ፖለቲካ ውስጥ የለም፣ ሃይማኖት ውስጥ የለም፣ ብሔር ውስጥ የለም፣ ምንም የሚደርስበት ነገር የለም። የምን ፖሊስ የምናምን አፍቃሪ ይሄ ያለ ነው እኮ። ዝም ብሎ አፈቀርኩ ይባላል። ለቻናል ነው እንዴ? እስቲ 16 20 ሺህ ሰብስክራይብ ያለው ሰው ማንን ያላፈቀረ ሰው አለ? አብርሽን ስንት ሰው ነው ያፈቀሩት? ስማቸው መጥራት እችላለሁ። አብርሽን ዩቲዩብ ላይ የሚጠቀሙ ልጆች እማማ ጨቤን ባል ስንት ሰው ነው ያፈቀሩት? ይሄ ነገር ዝም ብሎ ነው ወዶች፣ አትጨነቁ። 4 ነጥብ። ሀይሚዬና ብሩኬ መቼም አይለያዩም። ብሩኬ ዱባይ ከሄደ ለስራ ነው። 4 ነጥብ። እንደ ባለፈው ራሱ ማለቃቀስ እኔ እንጃ ማለቅስ አይመስለኝም። ለምን በቃ እና አትጨነቁ። ጾም ነው። ዩቲዩብ ደግሞ የምወዳችሁ እህቶቼ ዩቲዩበሮች ምንም ምለው የለም። አላህ ልብ ይስጣችሁ። እንደዛ ኮሜንት እያነባ ሰው የውሸት ድምፅ እኔ ድምፅ ላኪልኝ የሚለኝ ሰው ነበር ለረጅም ጊዜ። ሪያሊቲውን ምን እያልሽ እየሰደብሽኝ እኔ ኔቨር አላደርገውም። እኔ አንደኛ ነገር እንደ ልብ ተፈቅዶልኝ አይደለም ዩቲዩብ የምጠቀመው ሪያሊቲውን እና እኔ በፍጹም አላደርገውም እንደዚህ። ይሄ ስራ ነው። ይሄን ነገር ምሳሌ የምነግራችሁ ለምንድን ነው? ጓደኞቼ ይህን ሲሰሙ ደስተኛ አይደሉም። አይኖ ዛት ግን ብዙ እህቶቼ እየተጎዳችሁ ነው። እኔ ፌመሶችን ባከብር ቢግ ሪስፔክት ለመዳም ቅመም። ለምን ውዶቼ መጣሁ ተመልሼ። ምክር ነው ባይዘው ይጠቅማችኋል። ለምን እኔ ሚዲያ ላይ ስመጣ ምንም ነገር አላቅም ነበር። ምላሴ አክቲቭ ሆን ምንም ነገር አላቅም ነበር። ሪያሊቲው ግን ከመቆየት ከመጠየቅ ብዙ ነገርን ከመገንዘብ አሁን ዩቲዩብ ላይ የሚደረገውን 180%ን ጠንቅቄ ነው ማቀው። እናንተም ደግሞ ተመልካቾች እኛ ዘር ለገበሬ መሰልጠን አለብሽ። ጭንቅላቴን ማሰልጠን አለብኝ። አንድ እህቴ ከምትናገረው ነግሬያቸዋለሁ። የዛሬ 2 ዓመት አይ ቲንክ የማማ ጨቤ ባል በኮሜንት እውነት ነው ስል እውነት ነው አላልኩም። እስቲ ወላሂም ብይ አልኳት። እንዴ ምን ነካሽ? ወላሂን እንኳ አይባልም አለችኝ። በቃ ፕራንክ መሆኑን ነገሮቹ እየቆየ የምታልልበትም አለ ሰምታይምስ። ግን እየቆየ ለምን እኛ ኢትዮጵያኖች እኮ ኋላ ቀር መሆን የለብንም። ወላሂ ነው የምላችሁ ኋላ ቀር እንዴ። ቢያንስ እኔ እህቴን እኔ ማቀውን ማጋራት አለብኝ። አሁን እኔ ላይ ያሉ ጓደኞች የምሰሙኝ የኔን ድምፅ ሰምታችሁ ማታውቁትን ያወቃችሁ ነው የሚመስለኝ ሪያሊቲውን። እኔ ደግሞ ከኔ የተሻለች አንዷ ጋር ሄጄ ነገሮችን የሆነ ማገናዘብ ማለት ነው። ዩቲዩብ ላይ ስራ ነው ለካ ውሸት ነው እንዴ? ዩቲዩብ ላይ እኮ ውዶቼ ማንን ነው በትልቅ ቻናል ላይ ያልሞተ ሰው ሞተ የሚባልበት ነው። ስለዚህ
እኛ መንቃት አለብን። እኔማ ያለፍኩበትን የማውቀውን ነገር እኔን የሚያዳምጡት ማወቅ አለባቸው። ቻናል ሲቀር ግን ሁሌ አንድ አይነት መሆን የለብንም። ሁሌ መታለል የለብንም ውዶች። አዛናል ሁሌ መታለል የለብንም። ነገሮችን ማገናዘብ እንዴ ብሩኬ ማለት እኮ ይሄን ሚዲያ ነው ያወቀው። ከባለስልጣን ጋር የሆነ ችግር የመጣበት ልጅ የለም። ይሄን ያክል ህዝብ እንዲያስፈራራ የምታደርጉት፣ ህዝብ እንዲፈራ የምታደርጉት። ብሩኬ አፍቃሪ ያለው ማነው? አፍቃሪው ሀይሚዬ ናት። 4 ነጥብ። ለቻናል ብሎ የሚያለቅሱ አሉ። 3 ቻናል እየከፈቱ የሚያለቅሱ ልጆች አሉ። ለቻናል ነው ውዶቼ። ድምፅ የሚላላኩት ለቻናል ነው። ኮሜንት የሚያደርጉት ለቻናል ነው። ይሄን እኔ ማድረግ እችላለሁ፣ ፈጣሪን ማልፈራ ከሆነ ማለት ነው በጾሙ እና ቶታሊ ኦዲየንሶች እንዳትረበሹ። የምወዳችሁ የማከብራችሁ ሀይሚዬና ብሩኬ ኔቨር አይለያዩ ምንም ቢሆን ማለት ነው። ሀይሚዬ የሰው እድገት ትፈልጋለች። ብሩኬ ለሀይሚዬ ባለውለታ፣ ከባድ ነገር ብዙ ነገር ባለውለታው ናት። እሱም ተናግረዋል። ገባችሁ? ስለዚህ ሀይሚዬ በፍጹም አይለያዩም፣ አንድ ናቸው። እናንተ እኛ በሬ ወለደ በምንለው አትጨነቁ፣ አታስቡ። እና ወዶቼ የምወዳችሁ ይበቃኛል፣ አበዛውባችሁ፣ ጨቀጨኳችሁ። ያው ምክር አይሰለችም ውዶቼ ማለት ነው። ይጠቅማል። ለምን እኔ ስለጠቀመኝ ነው። ምንም አላቅም ነበር። ዛሬ ላይ ግን ብዙ ነገሮችን ለይቼ እስቅ ጀመር ማለት ነው። በሚያወሩትና ጽፈው በሚለጥፉት እስቅ ነበር። ለምን? ስለማቅ ማለት ነው። እኛ በውስጥ ስለምናወራው ሪያሊቲውን ኦፕን ሆኜ ነው የምነግራችሁ። እና ጾም ነው፣ የመዳም ስራ እያዋክባችሁ ነው። እናንተ ዝም ብላችሁ በቃ እንደ በፌዝ ትሳቁ፣ አታልቅሱ። ብሩክና ሀይሚ ምንም ነገር የሚለያቸው ነገር የለም። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ይጠብቃችሁ። ይሄን ሁሉ ማውራ አንደኛ ለዘር ለገበሬ ነው ውዶቼ ማለት ነው። እኔ በጣም ማወቅና ማውራውን ሁሉ ደግሞ አልተገብርም እና ሀይሚዬና ብሩኬ አላህ ባላችሁበት ያስደስታችሁ። አላህ ይጠብቃችሁ ከክፉ ነገር፣ አላህ ይጠብቃችሁ ከምቀኛ ይጠብቃችሁ። እኔ ምርቃቱም አይሆንልኝም። እንደዚሁም ደግሞ ሁላችሁንም የምወዳችሁ